ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁ ቆዩ። በቅድሚያም አርዕስተ ዜና። ኳታር በሱዳን ምድር በመንግስታቱ ድርጅት ተልዕኮ መስሪያ ቤት ላይ የተፈጸመው ጥቃት በጽኑ ኮነነች። ስምረት ፓርቲ በሰባተኛው ሀገራዊ ምርጫ ለመወዳደር ዝግጅት እያደረገ መሆኑን ተናገረ። በአፈ ጉባኤ ታገሰ ጫፎ የተመራ የኢትዮጵያ ልዑክ ቡድን በኢራን የመከላከያ ኤግዚቢሽን ጎበኘ። በነገው ዕለት አዲስ አበባ ይገባሉ ተብሎ የሚጠበቁ የህንዱ ጠቅላይ ሚኒስትር በሁለቱ የኢትዮጵያ ምክር ቤቶች የጋራ ስብሰባ ላይ ተገኝተው ንግግር ያደርጋሉ። በነዳጅ እጥረት የተነሳ የሰራተኞቻችንን እያሰናበትን ነው ሲሉ በትግራይ ክልል የሚገኙ የማደያ ባለቤቶች ተናገሩ። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ጀምሩ። በነዳጅ እጥረት የተነሳ ሰራተኞቻችንን እያሰናበትን ነው ሲሉ በትግራይ ክልል የሚገኙ የነዳጅ ማደያ ባለቤቶች ተናገሩ። በክልል ውስጥ የሚገኙ ነዳጅ ማደያ ባለቤቶች ዛሬ በሰጡት ጋዜጣዊ መግለጫ ወደ ትግራይ የሚገባው ነዳጅ መጠን ከጊዜ ወደ ጊዜ እየቀነሰ መምጣቱን አስታውቀዋል። በትግራይ የሚገኘው የተባበሩት ነዳጅ ማደያ ስራ አስኪያጅ አቶ አታክልቲ ኃይሉና የቶታል ነዳጅ ማደያ ስራ አስኪያጅ አቶ ኪሮስ አቦይ በሰጡት ጋዜጣዊ መግለጫ የክልሉ ወርሃዊ የነዳጅ በጀት 15 ሚሊዮን ሊትር መሆኑን ገልጸው አሁን ግን እየገባ ያለው ከ1 ሚሊዮን ሊትር በታች መሆኑን አስረድተዋል። የፕሪቶሪያው ስምምነት ከተፈረመ በኋላ የነዳጅ አቅርቦት መሻሻል አሳይቶ እንደነበረ አውስተው ነገር ግን በ2017 መጠኑ እየቀነሰ መሄዱን አሁን በ2018 ደግሞ የከፋ ደረጃ ላይ መድረሱን ገልጸዋል። ችግሩ እንዲፈታ ለሚመለከታቸው አካላት ጥያቄ ቢያቀርቡም አጥጋቢ መልስ ሊያገኙ አለመቻላቸውንም አስታውቀዋል። የተባበሩት ማደያ ስራ አስኪያጅ አቶ አታክልቲ ሲናገሩ በተፈጠረው እጥረት የተነሳ ከመስከረም ወር አንስቶ ደሞዝ መክፈል አቅቶናል፣ ስለዚህም ሰራተኞችን እያሰናበቱ ነው በማለት ገልጸው ሰራተኞቹ መደበኛ ስራ ሲጀመር እንደሚመለሱ በመግለጽ እንዲያርፉ ማድረግ መጀመራቸውን አስታውቀዋል። የማደያ ባለቤቶች እንዳሉት በመስከረም ወር አንድ ቦቴ ነዳጅ የተቀበሉ ሲሆን በቀጣይነት ሌላ አንድ ቦቴ የደረሳቸው ደግሞ በህዳር ወር ነው። ካለው ጥረት የተነሳ ያላቸውን ነዳጅ ለአምቡላንስ፣ ለክልልና ለዞን የመንግስት ቢሮዎችና ለሰላምና ደህንነት ስራዎች ቅድሚያ በመስጠት ማደል መጀመራቸውን አስረድተዋል። በዚህም የተነሳ የህዝብ ትራንስፖርት ጨምሮ የተለያዩ ማህበራዊና ኢኮኖሚያዊ አገልግሎት መቆሙን የገልጸው ችግሩ የፌዴራል መንግስት በመሆኑ መፍትሄ እንዲሰጣቸው ጥሪ አቅርበዋል። በክልል ውስጥ ነዳጅ በጥቁር ገበያ ከ180 ብር እስከ 240 ብር እየተሸጠ መሆኑን ያስታወቁት የማደያ ባለቤቶች የትራንስፖርት ታሪፍ እስከ 70% መጨመሩንም ገልጸዋል። ስምረት ፓርቲ በሰባተኛው ሀገራዊ ምርጫ ለመወዳደር ዝግጅት እያደረገ መሆኑን አሳወቀ። የትግራይ ዲሞክራሲያዊ ስምረት ፓርቲ በሰባተኛው ሀገራዊ ምርጫ ለመወዳደር ዝግጅት እያደረገ መሆኑን አስታውቋል። በብሔራዊ ምርጫ ቦርድ ህጋዊ እውቅና ያገኘው ፓርቲው የምክር ቤቱን የመጀመሪያ ስብሰባ እያካሄደ ይገኛል። በመድረኩ ፓርቲው ያለፉትን 6 ወራት ያከናወናቸውን የስራ አፈጻጸም መገምገምን ጨምሮ በተለያዩ አጀንዳዎች ላይ እንደሚወያይ የስምረት ስራ አስፈጻሚ አባልና የሚዲያ ኮሚኒኬሽን ኃላፊ አቶ ብርሃኑ ገብረ ኢየሱስ ተናግረዋል። የሰባተኛው ሀገር አቀፍ ምርጫ ቅድመ ዝግጅት ከአጀንዳዎቹ መካከል እንደሚገኙም ጠቁመዋል። በዚህም ለምርጫ የሚወዳደሩ እጩዎች ለመምረጥና ቅስቀሳ ለማድረግ መዘጋጀቱንም አንስተዋል። ምንም እንኳን በትግራይ ክልል የደህንነት ችግር ቢኖርም ህዝቡ ይመራኛል የሚለውን አካል በሰላማዊ መንገድ እንዲመርጥ ፓርቲው የበኩሉን ይወጣልም ብለዋል። በነገው ዕለት አዲስ አበባ ይገባሉ ተብሎ የሚጠበቁት የህንዱ ጠቅላይ ሚኒስትር በሁለቱ የኢትዮጵያ ምክር ቤቶች የጋራ ስብሰባ ላይ ተገኝተው ንግግር ያደርጋሉ ተባለ። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተገናኝተው በኢንቨስትመንትና በሳይበር ደህንነት ጉዳዮች ጋር እንደሚወያዩም ተጠቁሟል። ህንድ በመጪው የፈረንጆቹ 2026 የብሪክስን ጉባኤ በሊቀመንበርነት ለመምራት በዝግጅት ላይ ባለችበት ወቅት የሀገሪቱ ጠቅላይ ሚኒስትር ናሬንድራ ሞዲ ለመጀመሪያ ጊዜ በኢትዮጵያ ታሪካዊ የተባለለትን ጉብኝት ከታህሳስ 7 እስከ ታህሳስ 8 2018 ዓ.ም ድረስ እንደሚያደርጉ የኤዥያን ኒውስ ኢንተርናሽናል ዘግቧል። ከጉብኝቱ ቀደም ብሎ ንግግር ያደረጉት የኢትዮጵያ የህንድ አምባሳደር አኒል ኩማር ራይ ጠቅላይ ሚኒስትር ሞዲ ትኩረት በሚሰጥባቸው ሁለትዮሽ ግንኙነት ጉዳዮች ላይ ማለትም በኢንቨስትመንት፣ በግብርና፣ በማዕድን ልማት፣ በዲጂታል መሰረተ ልማትና በሳይበር ደህንነት ጉዳዮች ላይ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ውይይት እንደሚያደርጉም ተናግረዋል። ጠቅላይ ሚኒስትር ሞዲ በጉብኝቱ ወቅት በተጨማሪ የኢትዮጵያ ሁለት ምክር ቤቶች ጋር በጋራ ስብሰባ ንግግር እንደሚያደርጉም ይጠበቃል። ጠቅላይ ሚኒስትር ሞዲ በጉብኝቱ ወቅት በተጨማሪ የኢትዮጵያ ሁለት ምክር ቤቶች የጋራ ስብሰባ ላይ ንግግር እንደሚያደርጉም ይጠበቃል። አምባሳደራዊ ጉዞ የሁለትዮሽ ትብብር የሚጠናከርበትን የተባበሩት መንግስታት ድርጅት ማሻሻያ እንዲሁም የብሪክስ አጀንዳዎችን ጨምሮ በዓለም አቀፍ ጉዳዮች ላይ ያላቸውን ቅንጅት የሚያጎለብቱበት በጣም ታሪካዊ ወቅት ሲሉም ገልጸውታል። አያይዘውም ህንድና ኢትዮጵያ ለረጅም ጊዜ የቆየ ጥልቅና ወዳጃዊ ግንኙነት ያላቸው ሁለት የስልጣኔ ሀገራት ናቸው ያሉ ሲሆን ጠቅላይ ሚኒስትር ሞዲ ባለፉት 15 ዓመታት ኢትዮጵያን የጎበኙ የመጀመሪያው የህንድ ጠቅላይ ሚኒስትር ይሆናሉ ተብሏል። ጉብኝቱ በሁለትዮሽ ደረጃ ትብብርን የሚያጠናክር ከመሆኑ በላይ ትልቅና የበለጸገ አጀንዳም አለው ብለዋል።
ጉብኝቱ ትምህርት፣ ጤና፣ መከላከያ እንዲሁም ቀጠናዊና ዓለም አቀፋዊ ጉዳዮችን የሚሸፍን ይሆናል ተብሏል። ከነዚህ መካከል 80 በመቶ የሚሆነው የኢትዮጵያ ሕዝብ የኑሮ ምንጭ የሚደግፍ እንደሆነ በመጠንና ዋናው ቅድሚያ የሚሰጠው የግብርና ዘርፍ እንደሆነም ተገልጿል። በተጨማሪም ህንድ በኢትዮጵያ የኃይል አቅርቦትን ለማስፋትና የድህነት ቅነሳ ተነሳሽነትን ለመደገፍ በማለት የፀሐይ ጣሪያዎችን፣ ቀጠናዊ የፀሐይ ኃይል ትስስር፣ የፀሐይ ኃይል ፓምፖችን ጨምሮ በተባበሩት መንግስታት የፀሐይ ኃይል ጥምረት ስር በርካታ ፕሮጀክቶችን ለመጀመር ማቀዷም ተጠቁመዋል። ጠቅላይ ሚኒስትር ሞንዲ ቁጥራቸው 2500 የሚጠጋውና በኢትዮጵያ የሚኖሩ ህንዳውያን ማህበረሰብን እንደሚጎበኙ የተገለጸ ሲሆን እንዲሁም ለእርሳቸው ክብር በተዘጋጀ ልዩ የባህልና እንኳን ደህና መጡ ዝግጅት ላይ ይሳተፋሉ ተብሎም ይጠበቃል። የውጭ ጉዳይ ሚኒስቴሩ እንዳስታወቀው ጉብኝቱ ሁለቱ ሀገራት እንደ ግሎባል ሳውዝ አጋሮች ያሉ ሀገራት የጋራ ቁርጠኝነትን የሚያረጋግጥና የሁለትዮሽ ትብብርን በተለያዩ ዘርፎች የሚያጎለብት ይሆናል። ቀደም ሲል ሁለቱ መሪዎች እንደ አውሮፓውያን አቆጣጠር በ2023 በጆሃንስበርግ በተካሄደው የብሪክስ ጉባኤ ላይ ባደረጉት ውይይት በንግድ፣ በኢንቨስትመንት፣ በመከላከያ፣ በመረጃና ቴክኖሎጂ፣ በግብርና፣ በወጣቶች የክህሎት ልማትና የህዝብ ለህዝብ ግንኙነት ዙሪያ ትብብር ለማጠናከር መወያየታቸው አይዘነጋም። እንዲሁም ጠቅላይ ሚኒስትር አብይ ኢንዲያን ቮይስ ኦፍ ዘ ግሎባል ሳውዝ ሰሚት ላይ የተሳተፉ ሲሆን ይህም በጎርጎሮሳውያኑ 2023 በተካሄደ የመሪዎች መክፈቻ ስብሰባና በነሐሴ 2024 የተደረገ ሶስተኛ ጉብኝት ያጠቃልላል። ይህ ደግሞ በሁለቱ ሀገራት መካከል ያለውን የፖለቲካ ግንኙነት እየጠነከረ መምጣቱን አመላካሽ ነው ተብሏል። ኢትዮጵያና ህንድ በአሁኑ ወቅት እየተሳተፉ በሚገኘው የብሪክስ አባል ሀገራት ሲሆን የጠቅላይ ሚኒስትር ሞንዲ መጪው ጉብኝት ለረጅም ጊዜ ዘግይቶ የነበረው የአራተኛው የህንድ አፍሪካ የመሪዎች ጉባኤ እንዲያንሰራራ ያደርገዋልም ተብሎ ይጠበቃል። ጉባኤው ለመጨረሻ ጊዜ በጎርጎሮሳውያኑ 2015 በኒው ዴሊ የተካሄደ ሲሆን ይህም የአፍሪካ ህብረት መቀመጫ በሆነችው አዲስ አበባ እንደ አውሮፓውያን አቆጣጠር በ2011 ከተደረገ በኋላ የተካሄደ ነው። ኢትዮጵያ የህንድ ዝቅተኛ ወለድ ለረጅም ጊዜ የሚከፈል ተመራጭ የብድር መስመሮችን ከሚጠቀሙ ትላልቅ የአፍሪካ ሀገራት መካከል አንዷ ናት። እነዚህ ፕሮጀክቶች የባቡር መስመር ልማቶችን፣ የስኳር ምርትና የኃይል ማስተላለፊያ መስመሮችን ልማት የሚሸፍኑ ናቸው። በተጨማሪም በሺዎች የሚቆጠሩ የኢትዮጵያን ባለሙያዎችና የመንግስት ኃላፊዎችን በህንድ የቴክኒክና ኢኮኖሚ ትብብር ፕሮግራም ስር ስልጠና ያገኙ ሲሆን ይህም የሁለቱ ሀገራት የረጅም ጊዜ የልማት ሽርክናን የሚያንጸባርቅ መሆኑ ተጠቁሟል። ጠቅላይ ሚኒስትር ሞንዲ ከኢትዮጵያ በተጨማሪም ወደ ኦማን ከጎርጎሮሳውያኑ 2018 በኋላ ለሁለተኛ ጊዜ እንዲሁም ወደ ዮርዳኖስ ይጓዛሉ ተብሏል። ወደ ዮርዳኖስ የሚያደርጉት ጉዞ እንደ አውሮፓውያን አቆጣጠር በ2018 ወደ ፍልስጤም ሲጓዙ ለአጭር ጊዜ በሀገሪቱ መዲና አማም ከቆዩ በኋላ ለመጀመሪያ ጊዜ የሚያደርጉት ሙሉ የሁለትዮሽ ጉብኝት ነው። ኳታር በሱዳን ምድር በመንግስታቱ ድርጅት ተልዕኮ መስሪያ ቤት ላይ የተፈጸመውን ጥቃት በጽኑ ኮነነች። በደቡባዊ ኮርዶፋ ግዛት ካዱግሊ ከተማ የደረሰው ጥቃት ሊወገዝ የሚገባው ነው ብላለች ዶሃ። በዚህ ጥቃት 6 የባንግላዴሽ ዜጎች ሰላም አስተባባሪዎች ህይወታቸውን አጥተዋል። ሌሎች የተልዕኮ አባላትም ጉዳት ደርሶባቸዋል። የኳታሩ የውጭ ጉዳይ ሚኒስቴር ሽብርተኝነትና ግጭትን ጠማቂነትን ዶሃ ትቃወማለች ብሏል። ኳታር ለጥቃቱ ሰለባ ባንግላዴሻ ቤተሰቦች መጽናናትን ተመኝታለች። የኳታር መንግስቱ ግዘት የአልቡርሃን መራሹ ኃይል ይሁን ጋዳሎግ የሚመሩት መግለጫው በዝርዝር አላስታወቀም። ላለፉት 3 ቀናት በሱዳን ያለው ሰብአዊ ቀውስ እየተባባሰ መጥቷል ሲል የመንግስታቱ ድርጅትም አስገንዝቧል። በአፈ ጉባኤ ታገሰ ጫፎ የተመራ የኢትዮጵያ ልዑክ ቡድን በኢራን የመከላከያ ኤግዚቢሽን ጎበኘ። በህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የተመራ የኢትዮጵያ ልዑክ ቡድን በቴህራን የኢራንን የመከላከያ ኢንዱስትሪ ስኬቶችን የሚያሳይ ኤግዚቢሽን ጎብኝቷል። ጉብኝቱ ከከፍተኛ የኢራን ባለስልጣናት ጋር የተደረገ ስብሰባን ተከትሎ የመጣ ሲሆን ልዑክ ቡድኑ ትላንትና እሁድ በኢራን መከላከያ ሚኒስቴር ውስጥ በሚገኝ የሀገሪቱ የመከላከያ ኢንዱስትሪ ስኬቶች ላይ ያተኮረ ኤግዚቢሽን ተዘዋውሮ መጎብኘቱን ተጠቁሟል። የኢትዮጵያ ፓርላማ አባላት ወደ ቴህራን የተጓዙት በኢራን የፓርላማ አባል አፈ ጉባኤ ሙሐመድ ባጋር ጋሊፋል ይፋዊ ግብዣ ነው። በጉብኝቱ ወቅት ልዑክ ቡድኑ በኢራን የመከላከያ ዘርፍ ስላለው የቅርብ ጊዜ እድገት ማብራሪያ የቀረበለት ሲሆን በኢራን ባለሙያዎች ኢንዱስትሪዎች የተመረቱ የተለያዩ ወታደራዊ መሳሪያዎችን ተመልክቷል። በጉብኝቱ ላይ ከተገኙ ባለስልጣናት መካከል የፍትህ ስርዓት ኃላፊው ሆግላም ሆይሴ ሞህሲን ኤጄ፣ ፕሬዝዳንት ሙኦሲድ ፔሽኬኒ እና የውጭ ጉዳይ ሚኒስቴሩ አባስ አግራቺ ይገኙበታል ሲል የኢራኑ መህራን የዜና ወኪል ዘግቧል።